ማላ ድራማን ይዤ መጥቻለሁ። ላይክ ሰብስክራይብ ያደረጋችሁ ተከታተሉኝ። ሰላም እንዴት ናችሁ? እንግዲህ እንደምታየው መቴ እንጅላ የትም መሄድ አትችልም እኔ እስካለው ድረስ ብለዋል። እጁን ዘርግቶ ተቀብሏት ሄዷል። ሁሉም ደንግጧል። የአዝራ እናቱም ያበደች ነው። አዝራም እንደደረቀች ቀርታለች። ፍቺው ተደርጎ እንግዲህ ገና መቴና የአዝራ ፍች እንግዲህ በቅርቡ ነበረ። ልጁ ከወረደ በኋላ እነሱን ፍች ያደረጉ። አሁን እንግዲህ መቴ እንጂ ላይ የትም መሄድ አትችልም እኔን ጥላ ብሎሃል። እንግዲህ መኪና ውስጥ ገብቶ አብሮ ሊሄዱ ነው። አያትዮ ምንም አልተናገረውም። ደነገጡ ሁሉም። ማንም የተነገረ ሰው የለም። ሁሉም ሊሸኟት በር ላይ ሲወጡ ነው ከዲር እና መቴ የመጡ። በይገርማቸው መቴ የመጣ በአዝራ መኪና ነው። በድሮ ፍቅረኛ ማለት ነው። ሚስቱ ናት እንግዲህ ተጋብቷል። እና ደስ የሚለው ነገር ደግሞ ከድሩም እዛ ነበረ። ያው ከድርና አዝራም ፍቅረኛሞች ሊሆኑ ይችላሉ ብሎ ነው የምጠበቀው። ግን ይሆናሉ። በእርግጥ የከድር እናት እሷን አትፈልጋቱም። ያው እሷ እንትንም ስለሆነች የሀብታም ልጅ ስለሆነች ለእኛ አትመጥንንም ልጄ እያሉ ነው። እሱ ደግሞ ምንም ሊቀበላት አልቻለም እናቱን። ከዛ በዘለላ ደግሞ የመቴ አያት መቴን ብሩን እንዳሳገደበት ነው። እናቱ ወርቅ እየሰጠችውን ተቀብሏል፣ ግን አልሸጠም። ምን አላለም፣ አስቀምጧል። የእንጅላ አክስት ተብዮም እያበደች ነው። እንዴት እንደዚህ ታደርጋለች? የኛ የያየን የእሱን እጅ ይዛ ሄዳለች ብሎ እንትን እያለች ነው። አያትዮም ለመናገርም ብለዋል፣ ግን ጸጥ እናለ። እንም ሰው አላወራም። እንግዲህ ሁሉም ደንግጧል። አይኔ ነው ያለ ነው አጎትዮ። ማንም በቃ ላምኖ አልቻሉም። ዞሮ ዞሮ እንጅላ ከሱ ጋራ እጅ ለእጅ ተያይዛ የእሱ መኪና ውስጥ ገብታ ሄዳለች። ኦዛም በጣም እያዘነ ነው። በጣም አዝኗል። እሱ በቃ ከእንግዲህ በኋላ እሷ እንጅላ የትም መሄድ አትችልም፣ የኔና የኔ ብቻ ናት ብሏል። ደስ ብሎኛል እኔ